ለምን ደው ከቀይ ባህር ላይ እኛ እንድንገፋ ቀይ ባህር ላይ ሚና እንዳይኖርን ለምን ትፈልጋለች? ዞሮ ከአባይ ጋር የሚገናኝ ነገር ነው ያለው። ኢትዮጵያ በቀጠናው ተፈላጊም ተጽዕኖ ፈጣሪም እንዳትሆን ማድረግ ድንክያ ሀገር እንድትሆን ማድረግ 27 ዓመት እኮ ግብጽ ጋር ክፉ አልተነጋገርንም እኮ በወያኔ ዘመን ተነጋግረናል። ክፉ አልተነጋገርንም። አሁን የደረሰው ደረጃ ላይ አልተደራረሰም። አይ እንደው በግድቡ ጊዜ የነበረው ክረት የተጀመረው ምንድነው? ግድቡ እኮ ያኔ እኮ ደን እንኳን አልተመነጠረም። የሚታይ ነገር እኮ ነበረው። አማን 68 አመት ኮርቻ አይደለም ደን አልተመነጠረም ምናምን ብለህ ልታራክሰው ሳይሆን ያኔ እኮ የሚታይ በቪዲዮ በምስል እኮ የሚታይ ነገር በቃ ኮርቻው ነው ያሳዩን የነበሩት ማለት ነው። እንደው በኮርቻ ደረጃ ብንሄድ ማለት ነው ልክ 90% አባይ በወያኔ ዘመን እንዳለቀ አድርጎ የሚያወሩ ቢሆን ደስ ይለኛል። ግን የነበረው እንደዛ አልነበረም። አረባካችሁ ቶሎ ብሎ ፕሪቶሪያ ተፈራረሙና ጦርነቱ ይልቅ ሰልችቶናል ስሉ አልነበረም እንዴ የሻቢያ ሰዎች? ይሄ መረጃ አለኝ። እኔ ደግሞ ማን ነው እንደዛ እኔ መረጃ አለኝ። ይሄ ዝም ብሎ አሉባልታ ሳይሆን ሪሲት ኤርትራ መንግስት አሉባልታ ሳይሆን ሪሲት የሚቆረጥለት መረጃ ነው የምነግርህ። ቆይ አንተ ኤርትራ መንግስት ጦርነቱ እንዳልቅ እንደሚፈልግ ምንድነው መስረጃ? ፍሪካችሁ ነው የሚቀበለው ነው። ይሄ ሀገር ክደት ነው። የኛ የአሉላ ልጆች ነን ይሄንንማ አንቀበልም ብሎ ማለት ነው። ግብጽን ስንደፋት ነው ኖር ነው። አሁንም አንበረከክም። ግብጽን አንድ ጥይት ሳይተኮስ ከዚያ ካይ ማባረር ምንድነው የሚበደረው? ማባረር የሚቻለው የሚለው ነገር ላይ ነው። የማይደገም ዕድል በአከራይ መሳቀቅን የሚያስቀርና እንዲህ በአማረ መልኩ በፒያሳ 100% ተጠናቆ ስራ ባስጀመርነው የንግድ ማዕከላችን ላይ ሱቆችን ከፈለጉ በገዙለት ከነተከራዩ ይረከቡታል። ከ2.8 ሚሊዮን ብር አጠቃላይ ዋጋ ጀምሮ እንዲሁም ልስራበትም ቢሉ ወደ ገበያ የሚገቡበት ለዓመታት ከእሑድ እስከ እሑድ ደምቆ በስራ የለመደ የገበያ ማዕከላችንን ቀድመው የራሱ ያድርጉ። እንደዚሁም 90% የተጠናቀቁትን ቅንጡ አፓርትመንቶቻችንን በልዩ ቅናሽ መሸጥ ጀምረናል። ቀድመው ቦታ ይምረጡ። በ0911 23 3000 ወይም በ0905 33 44 66 በማንኛውም ሰዓት በመደወል ቀጠሮ ያስይዙ። ፕሮቶይ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች የአንድ አፍታ ኢንሳይት ዝግጅታችን ተጀምሯል። ወቅታዊ ጉዳዮች ላይ እናተኩራለን። የግብጽ ጦር አሰብ እንዲሰፍር ኢሳያስ አፈወርቂ ፈቅደዋል። ባለፉት 2 ዓመታት አሰብን ለማንም አልሰጥም ሲሉ ሲገዘቱ የነበሩት የሻቢያው አለቃ በመጨረሻም ካይሮ እንድትጠቀመው አሰብን ፈቅደዋል። ይህ እርምጃቸው ራስን ማዳን ወይስ ራስን ማጥፋት? ኢትዮጵያ እስከዚህ በኋላ ምን አይነት እርምጃዎችን ልትወስድ ትችላለች? በዝርዝር እንመለከተዋለን። ከሰሞኑ ከትግራይ የጦር አዛዦች መካከል አንዱ የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ ወይም በቅጽል ስማቸው ጆን መዲድ ጨዋታው አብቅቷል፣ ጦርነቱ ቀርቧል፣ ብልጽግናም ጠላት ነው ሲሉ ፈርጀዋል። ከዚህ በኋላ ተፈናቃዮች ይመለሱ ሳይሆን የምንለው ተፈናቃዮችን ይዘን እንገባለን ብለዋል። እንቃኛቸዋለን። አማን እንኳን ደህና መጣ። እንኳን ደህና ቆየን ዘሩ። ከሰሞኑ በርከት ያሉ ትኩረት የሚሹ እንደዚሁም ደግሞ በማህበራዊ ገጾች ላይ መነጋገሪያ የሆኑ በርከት ያሉ ጉዳዮች አሉ። ሁለቱን መርጠናል። ሁለቱ እጅግ ወሳኝ ስለሆኑ ታስታውሳለህ፣ እኛም በዜናችን እንደዚሁም በትንታኔያችን ሽፋን ሰጥተነዋል። ከ2 ሳምንትና ከ3 ሳምንት በፊት ማለትም ፕሬዚዳንት ኢሳያስ አፈወርቂ ወደ ካይሮና ወደ ሳውዲ አረቢያ ሪያድ በተጓዙበት ወቅት ይህን ጉዳይ አንስተን ነበረ። የሻቢያ የፕሮፓጋንዳ ልሳናት ባለፉት ወራት ሲጠመዱበት የነበረው አንድ ጉዳይ ነበር። ይኸውም ምንድነው? አሰብን ሰጥተን እንገላገል የሚል አቋምን ሲያንጸባርቁ ነበር። ከኢትዮጵያ ጋር በአሰብ ጉዳይ እንዲህ አይነት ውዝግብ ውስጥና ውጥረት ውስጥ ከምንገባ አሰብን ለሳውዲ ወይ ደግሞ ለግብጽ አሳልፈን ሰጥተን ብንገላገልስ የሚል አቋምን ሲያሰሙ ነበረ። ዛሬ ደግሞ በይፋ ዘናሽናል የተባለ ድረገጽ እንዳወጣው መረጃ ከሆነ ኢሳያስ አፈወርቂ አሰብን ለግብጽ ሰጥተውታል። የግብጽ ጦርም እንግዲህ በአሰብ ሊሰፍር ይገኛል። ከዚህ በተጨማሪም ኢትዮጵያ የምትጠቀምበትን የጅቡቲ የዶራሌ ወደብንም ግብጽ ያንን ለመጠቀም ተስማምታለች። ታስታውስ ከሆነ ጅቡቲ ከዚህ ቀደም ከሶማሌላንድ ጋር ኢትዮጵያና ሶማሌላንድ የመግባቢያ ስምምነት ሲፈራረሙ የታጆራ ወደብን ኢትዮጵያ ታስተዳድረው የሚል ነገር አንስታ ነበረ። ከዛ በኋላ ደግሞ በቅርቡ ከ3 ወራት በፊት የታጆራ ወደብን ለሳውዲ አረቢያ አሳልፋ ሰጥታለች። እዚህ ጨዋታ ውስጥ እንግዲህ ጅቡቲ የኢትዮጵያን ጉሮሮ ለማነቅ እንግዲህ ሸምቀቆን እያጠበቁ ካሉ የጎረቤት ሀገራት መካከል ልትጠቀስ የምትችል ነው። ይህ ውሳኔ ፕሬዚዳንት ኢሳያስ አፈወርቂ አሰብ ለካይሮ ለፈርዖኖቹ አሳልፈው መስጠታቸው ኢሳያስ አፈወርቂ ራሳቸውን ለማዳን የወሰኑት ውሳኔ ነው ወይ? ይህ ውሳኔያቸው ውስጥ ራሳቸውን ሊያጠፋቸው ይችላሉ የሚለውን ነገር እንመልከተው እስቲ። ያማን
አመሰግናለሁ ዘሩ። እንግዲህ ግብጽ ምንም ብዙም መረጃዎች ግልጽ ባልተደረጉበት ሁኔታ ወደ አሰብ ለመምጣት መወሰኑን ሰሞኑን ነው እንግዲህ መረጃው የወጣው። ግን ፍርማው ቆየት እንዳለ አይ ቲንክ ፕሬዝዳንት ኢሳያስ ወደ ካይሮ ሄዱት የተወሰኑ ሳምንታቶችን አስቆጥሯል። ያኔ ጉዳዩ እንደተቋጨ ነው። ይሁንና ግን በምስጢር ደረጃ ነው ተይዞ የቆየው። አሁን ጉዳዩ ግብጽ ወደ አሰብና ዳሮል የሚባለው ጅቡቲ ያለው ኢትዮጵያ የምትጠቀምበት ወደብ አካባቢ መምጣቷ ኢትዮጵያ ላይ ምን አይነት አንድምታ አለው የሚለውን ነገር መዳሰስ አስፈላጊ ይመስለኛል። ከዛ በፊት ግን ግብጽ ወደዚህ ለመምጣት ለምን ፈለገች? ምንድነው እንድትመጣ ያደረጋት የገፋት ነገር? ፍላጎቷ ምንድነው? መሰረታዊ ፍላጎቷ ምንድነው? ኤርትራን ብትሆን በፖሊሲያችን ደረጃ ማንኛውም ሌላ ሁለተኛ አገር የንግድ ስምምነት እንጂ የምናደርገው በኛ ቀጠና ባለው የቀይ ባህር ላይ ከዛ የዘለለ ነገር ምንም የምናደርገው አሳልፈን የምንሰጠው ነገር የለም ሲሉ ነበር። ይህንን ዓመት 6 ወር ባልሞላ ጊዜ ውስጥ ይህንን አቋማቸውን ከልሶ ወይ ደግሞ አቋማቸውን ሰርዞ ቦታውን የግብፅ ሰራዊት የሚፈነጭበት ቦታ ለማድረግ ያስገደዳቸው ጉዳይ ምንድን ነው? ይህን ምርጫ ስለምን ሊመርጡ ቻሉ ብሎንም ጉዳይ እናያለን። እሱ ብቻ አይደለም እንግዲህ ኢትዮጵያ ውስጥ ያለው ነገር በተለይ ውስጣዊ ግጭቶች፣ ውስጣዊ ጦርነቶቻችን ጀርባ የሻዕቢያ እጅ እንዳለ ይታወቃል። ከዛም አልፎ በይፋ ከዚህ በኋላ ከሻዕቢያ ጋር ተጣምረን ነው ማዕከላዊ መንግስቱን ከስልጣን አውርደን ኢትዮጵያን ተቆጣጥረን እኛ በምንፈልጋል ልክ የምናስተዳድረው የሚል የቲዲኤፍ ክንፍ የህወሓቱ አመራር ይሄን አቋም የገለጸበትና ኦልሬዲ ከቁጥጥር ውጭ የሆነበት ሂደትም አለ። ደግሞም ተሽለኩልኮ ቢሮቸውን በኤሪትሪያ ውስጥ የከፈቱት የፋኖ ክንፍም አለ። የሸኔ ሰዎችም ቢሆኑ እንቅስቃሴያቸው በሻዕቢያ በኩል ይገዛና ማንኛውም ነገር የማቀናጀት ስራ እንደሚደረግም ይታወቃል። የነዚህ ኃይሎችስ በዚህ ጉዳይ ላይ ምን አቋም ይኖራቸዋል? የሚይዙት አቋምስ ምን ኢትዮጵያን እንዴት አድርጎ ሊጎዳ ይችላል? ኢትዮጵያ ከዚህ እንዴት መውጣት አለባት የሚለውንም ዳሳለን ማለት ነው። በሌላ በኩል ግብጽ ወደ ቀጠናው መምጣቷ እንግዲህ የኢትዮጵያ መንግስት ጉዳዩን እንዴት ያህል የሚልም በጣም መሰረታዊ ነገር አለ ማለት ነው። ዝም ብሎ አጨብጭቦ እኔን ድንበር እስካላለፈች ድረስ ትኑር የሚል ነገር ነው የሚሆነው ወይስ ወይ ደግሞ ጦር አዘምቶ ከዚህ ቀጠና አባራታለሁ የሚለውን ነገር ነው የሚያደርገው ወይስ ተመሳሳይ የሆነ ግብፅን ነርቫን ሊበጥስ የሚችል አንድም የክላሽ ድምፅ ሳይሰማ አካባቢውን ጥላ እሪ ብላ እንዲጠፋ የሚደረግበት አካሄድ ነው የሚከተለው የሚለውን ነገር እናያለን ማለት ነው። ሌላ የግብፅ ቀጥተኛ ወረራ ማድረጉ ወደዚህ ወደ ቀይ ባህርና እንደዚሁም ደግሞ ጅቡቲ ውስጥ ያለ በባብ መንደብ አካባቢ ላይ መምጣቷ በቀጠናው በምን አይነት ይታያል የሚል ነገር። ለምን ቀጠናው የግብፅና ኢትዮጵያ ብቻ አይደለም። ብዙ አያላን ከአሜሪካ ጀምራ እነዚህ የገልፍ ስቴት በዚህ ዘመን ጡንቸኛ ሆኖ ወጡት እነ ዩኤኢ እነ ሳውዲ የመሰሉ ብዙ በጉዳይ ያላቸው ደግሞ ጉዳዩ ላይም የኔ ጥቅም መነካት የለበትም የኔን ህልውና ስጋት ውስጥ ሊከቱ የሚፈልጉ ኃይሎች አሉ፣ እነሱን ዝም ብያ ላይ የምትል እስራኤልም ጭምራለች። ስለዚህ የግብፅና የአረብ ሀገር በተለይ ሳውዲ በዚህ ቀጠና ባህር ኃይሉ አካባቢ ላይ ጡንቸኛ የሆኑ ለመውጣት ሙከራ ማድረጉ በእነዚህ ኃይሎችስ እንዴት ነው የሚታየው የሚለውን ነገርም የምንዳስበት ሁኔታ ይፈጠራል ማለት ነው። ስለዚህ የግብፅ ወረራ ቀልብሶ እንግዲህ የኢትዮጵያ ብሔራዊ ጥቅምን ለማስከበር መንግስት ትከሻ ላይ የሚወድቆ ምን አይነት ኃላፊነት ነው የሚለውን ነገርም እናያለን ማለት ነው። ይህን ነገሮችን ከመዳሳችን በፊት ግብፅ ምንድን ነው ኢትዮጵያን በተመለከተ ያላት ስትራቴጂ፣ ይህን ስትራቴጂ ደግሞ ለመፈጸም ምን አይነት ፖሊሲ ነው የምትከተለው የሚል ጠቃሚ አንድ ነገር አለ። እንግዲህ ግብፅ አንድነቷ የጠበቀ ኢትዮጵያ ካለች ወይ ደግሞ አሁን ልክ ልል የሆነ ከዚህ በፊት እንደነበረ አይን ነገር ስለ አንድነት ስሜት የሌለው ስለ አገራዊ ገናናነት ስሜት የሌለው
ከዛ በላይ የብሔር ማንነት ወይ ደግሞ የክልላዊ ማንነት እንዲገን የሚፈለግበት ሰዓት ከሆነ ኢትዮጵያ ያላትን ሀብትን በደንብ አድርጋ ኤግዞስቲቭሊ መጠቀም እድሉ ዝቅተኛ ነው የሚሆነው። ነገር ግን አንድነቷ የጠበቀ ኢትዮጵያ ሁል ጊዜ ካለች አባይን ሙሉ ለሙሉ መቆጣጠር ትችላለች። አባይን ሙሉ ለሙሉ ከተቆጣጠረች ደግሞ የኛ የህልውናችን ጉዳይ ነው የምንለው የውሃ ደህንነት ከእጃችን ይወጣል። ይሄ እንዳይሆን መስራት ነው የሚለው ስትራቴጂ ነው ያላቸው እነሱ። ይህን ስትራቴጂያቸውን ለመፈጸም የተለያየ ፖሊሲዎችን ነድፎ ነው የሚንቀሳቀሱት። ከእንትንም ጋር የተገናኘ ነው አይደል? ከአባይ ጋር ብቻ ሳይሆን ከቀይ ባህርም ጋር ከሁለቱ ውሃዎች ከሚባለውም ጋር የተገናኘ ነው። እሱን የአባይ ነገር ያበቃለት አይመስልም? አመጣልሃለሁ። እሱን ለምንድን ነው ቀይ ባህር ላይ ግብፅ አንዱ ፖሊሲ ሆነው ለምንድነው ከቀይ ባህር ላይ እኛ እንድንገፋ ቀይ ባህር ላይ ሚና እንዳይኖረን ለምን ትፈልጋለች? ዞሮ ዞሮ ከአባይ ጋር የሚገናኝ ነገር ነው ያለው እሱ ማለት ነው። ግን እነሱ በዋነኝነት አንድነቷ የጠበቀና የአንድነት ኃይል ነው ብላ የሚያስብ መንግስትና ህዝብ ኢትዮጵያ ውስጥ ከተፈጠረ ቁሞ ምራበት ጉዳይ የለም። የአባይ ጉዳይ እያከተመ እንደሚሄድ ያውቃሉ። ይህ እንዳይፈጠር ሁል ጊዜ ኢትዮጵያኖች ችግር ውስጥ የሚገቡ እንዳውም አባይን ብንጠቀም አባይን ብንገድም በአባይ ገባሮችን ብንጠቀማቸው ለማን ነው የምንጠቀመው የሚል ኩዌሽን እኮ አለ እኮ አይደል? እንዲህ በጣም የተለያየን ስንመጣ አንነቱ ይዳከም ስመጣ እኔ ጋር ካልተገደበ ምን አገባኝ እዛ ጋር ብሄድ እንትና ሊበሉ ነው የሚል አይ ስሜት ውስጥ ብቻ ቢገባ ሀገር እንዲኖር ነው እነሱ የሚፈልጉት ማለት ነው። ከዚህ ጋር ተያይዞ የመጀመሪያው ፖሊሲው የአባይን ውሃ እንግዲህ ደህንነቱን በተመለከተ ነው። እንግዲህ እነሱ ውሃውን ማንም እንዲነካባቸው አይፈልጉም። 95% እነሱ እንዲጠቀሙ ነው የሚፈልጉት። ይሄ ግድብ የተገደበው ምን ግድብ ተመርቋል። ነገር ግን አሁንም ችግር እየፈጠሩ ነው። ምንም ብሎ አብረን እናስተዳድር፣ ከዚያ በፊት አሳሪ ህግ እንፈርም፣ ውሃ ሙሌቱን መቆጣጠር አለብን የሚል ነገር ነበር አይደል? ይሄ አንዱ ፖሊሲያቸው ነው ማለት። በዚህ መንገድ ውስጥ እጃችን ከተን ከጀርባም ሆነን ቁጥጥር ማድረግ መቻል አለብን። የውሃ ደህንነት የሚለው ነገር ማለት ነው። ሌላኛው ኢትዮጵያ በቀጠናው ተፈላጊም ተጽዕኖ ፈጣሪም እንዳትሆን ማድረግ፣ ድንክዬ ሀገር እንድትሆን ማድረግ ነው። ይህን የሚጫወቱ በምንድን ነው? በአፍሪካ ዩኒየን በኩል ይጫወታሉ፣ በአረብ ሊግ በኩል ይጫወታሉ፣ በአውሮፓ ህብረት በኩል ይጫወታሉ። ሎቢ በማድረግ ኢትዮጵያ ደካማና በቀጠናው ላይ በሌላ ዓለም በሌላ ሀገርም እንዳትፈለግ የሆነች ድንክ የሆነች ሀገር ብቻ ሆና እንድትቀመጥ ይህንን ፖሊሲ ይከተላሉ። ቅድም ያልኩትን ስትራቴጂያቸውን ውል ለማድረግ ማለት ነው። በሶስተኝነት ደረጃ ከኢትዮጵያ ጋር ጎረቤት ሀገሮች ችግር ውስጥ የገቡ ጎረቤት ሀገሮች ካሉ እነሱን ካፒታላይዝድ በማድረግ ኢትዮጵያን ኢንሰርክል ማድረግ። አሁን ይሄ ነው እንግዲህ አንዱ ፖሊሲ ውስጥ ከተቀመጠው ፖሊሲ ውስጥ ከጎረቤቷ ጋር ኢትዮጵያ ከተጋጨች ያን የተጋጨችውን ሀገር ሄዱና አላይ በማድረግ ጓደኛ በመሆን ኢትዮጵያ ላይ ከበባ ማጠንከር ነው። አሁን በሱዳንም በኤሪትሪያም በጅቡቲም የታየ ጫወታ ነው። በሱዳን በኩል አሁን የሶማሊያ እንኳን ጎማው የተነፈሰ ይመስለኛል እና አልፋሻጋ ቦታን ግጭቱ ሲገባ በዚች ቀዳዳ መጣችና የራሷን እንትን ለማድረግ ቅርቃሩን ማስፋት ኢትዮጵያና ሱዳን መካከል ያለውን ችግር እያሰፉ ኮምፕሊት የራሷ ወገን ያደረገችበት ሁኔታ አለ። ኢትዮጵያና ኤሪትሪያ በቀይ ባህር ጉዳይ ላይ ጥያቄ ሲያነቡ መታዛጋ እስከ መስፈር ድረስ አሁንም ሌላ ጠንካራ ጠላት እስከ መፍጠር ድረስ ሄደች። በጅቡቲ ጋር ችግሮች ሲፈጠሩ መጡና ከዛ ኢትዮጵያን የመክበብ ስትራቴጂ የሚባለውን ነገር ይጠቀማሉ ማለት ነው። መጨረሻው ቅድም ያንተ ያነሳው ጋር የሚሄደው ጉዳይ ነው። የኢትዮጵያን ወደ ቀይ ባህር እንዳትወጣ እና በጎረቤቶቿ ላይ ጥገኛ እንድትሆን ማድረግ የሚጫወቱ ነገር። ይህ ማለት ነው ኢትዮጵያ የራሷን ባህር በር ካላት ቅድም ያልናት ኢትዮጵያ ትፈጠራለች ማለት ነው። አንድነቷ ጠበቀና ጥቅሟን የምታስቀድም ኢትዮጵያ ትፈጠራለች ማለት ነው። ይህ እንዳይሆን ይህን ወደ ቀይ ባህር መውጫውን መንገድ በማንኛውም በኩል ማሰናከል ማለት ነው። ግን አሁን እኮ አሁን ጥገኛ ኢትዮጵያን ጎረቤቶቿ ላይ ጥገኛ ከማድረግ አልፋ አሁን ጥገኛ ወደ ማሳጣት ነው እየሄደች ያለችው። በጅቡቲ ዶራሌ ላይ የሰራችው ነገር ይህንን ነው የሚጠቅመው። አሁን በፊት በፖሊሲ ከሚሄዱት ነገር በላይ አሁን ደግሞ በተግባር ጊዜና ሁኔታው ሲፈቅድላቸው የኢትዮጵያን ጉሮሮ ለመበጠስ ወሳኙ ሰዓት አሁን ነው ወደሚለው ነገር ነው መጡት። ግን ይህን እንዲያደርጉኛ በር አልከፈትንላቸውም። እሱ ጋር መጣ። አሁን በዲፕሎማሲ የሰራናቸው ስህተቶች የሉም ከሶማሌላንድ ጀምሮ
እኛ የሰራነው ስህተት ነው ያለው ወይስ ቀና ማለታችን ነው ችግር የፈጠረብን የሚል ነገር በሁለት መታየት አለበት። አንዳንድ ሰዎች ኢትዮጵያ እኮ ዝም ብላ ስለ ባህር በር ባታነሳ ዝም ብላ ድንክ ግብጽ የምትፈልጋት ድንክ ሆና ብትኖር ኑሮ 27 ዓመት እኮ ግብጽ ጋራ ክፉ አልተነጋገርንም እኮ በወያኔ ዘመን ተነጋግረናል። ክፉ አልተነጋገርንም። አሁን የደረሰው ደረጃ ላይ አልተደራረስንም። አይ እንደው በግድቡ ጊዜ የነበረው ክረት የተጀመረው ምንድነው? ግድቡ እኮ ያኔ እኮ ደን እንኳን አልተመነጠረም እኮ በአግባቡ። አይ ተው ያኔ ቁጥር አለ። ስንት ፐርሰንት ተጠናቆ እንደነበር ቁጥሩ እኮ ታወቃል እኮ የጎበኙ 68% ተጠናቆ እንደነበር እኮ ጠቅላይ ሚኒስትር አብይ ሲመጡ እኮ 68% እኮ እሱን እኮ የሚያወራው ሰው አሁን ሚዲያ ላይ ያሉት አንዳንድ እነሱ አሁን ለዚህ ምን ማስረጃ አለ? ቀለብተኛ እንጂ ያዩ ሰዎች እኮ አሉ። እኛ ያዩ ሰው ማለት ሚዲያ ላይ እስኮንክ ድረስ ማስረጃ ማቅረብ አለበት። ማስረጃ ቀርባል። ዝም ብሎ 68% ምንድነው ማስረጃው ማለት ነው? ማስረጃው 68% በዛን ሰዓት ተሰርቶ ቢሆን ኑሮ ማለት ነው። በዛን ሰዓት 68% ተሰርቶ ቢሆን ኑሮ 68 ማለት እኮ ዋን ለመቀበል ዝግጁ መሆን ደረጃ ላይ ነበር። ዋን ለመቀበል ዝግጁ የሆነ ደረጃ ላይ ነበር ግድቡ። ከዚህ በኋላ አሁን እኮ በዚህ መንግስት ምድመት እኮ ነው አይደለም 7 ዓመት ከዚህ አይደለም 7 ዓመት የሚፈጀበት እኮ ኮርቻዎቹ ስንት ደረጃ ነበሩ? አንተ 66 ማለት ስንት ደረጃ ስንት ኮርቻ ላይ መድረስ ነበረበት? የሚታይ ነገር እኮ ነበረው። አማን 68 አራንተ ኮርቻ አይደለም ደን አልተመነጠረም ምናምን ብለህ ልታራክሰው ሳይሆን ያኔ እኮ የሚታይ በቪዲዮ በምስል እኮ የሚታይ ነገር በቃ ኮርቻው ስንት ኮርቻው ነው ያሳዩን ነበሩት ማለት ነው። እንደው በኮርቻ ደረጃ ብንሄድ ማለት ነው ስንተኛው ሌቨል ላይ ነበረ? ስንት ከዛ በኋላ ስንት ሌቨል ባለሙያዎች የሚሉት በእንደዚህ አይነት ግንባታ ሂደት ውስጥ በጣም አስቸጋሪዎቹ የሚባሉት የመጀመሪያዎቹ ስራዎች ናቸው አይደለ? ያንን ደግሞ በዋናነት የተጠናቀቀው ከ2004 እስከ 2010 ባለ ጊዜ አስቸጋሪ ስራ የሚባለው በዛ ሂደት ውስጥ ማለት ነው ውሃ መሙላቱ ነው። ፕሬጀርም ያለው ዝግጁም ለዛ ነገር ማድረጉም ዝም ብሎ የሚወራና ጭቅጭቅ ስለሆነ ምናልባት የሆነ ቀጠሮ እንይዝና በሌላ ቀን ሌላ ሶስተኛውንም ሰው የዚህ ባለሙያ የሆኑ ሰውንም ጨምረን ዳታዎችንም ይዘን እንከራከራለን። አሁን እሰማለሁ እኮ ያኔ ቡችላ የሆኑ ሰዎች ሚዲያ ላይ የሚያቀርቡት ነገር ልክ 90% አባይ በወያኔ ዘመን እንዳለቀ አድርጎ የሚያወሩ ቢሆን ደስ ይለኛል። ግን የነበረው እንደዛ አልነበረም። የሚሰራትም አቂሙም የሌላቸው ፍላጎቱም የሌላቸው ታራ ዝም ብሎ እሱን ነገር ታክቲጎ የመብላት ነገር ብቻ ነበር ፍላጎቱ። ኤኒዌይስ ክፉና ደጉ አሁን ወደ ነጥብ እንመለስና ክፉና ደጉ የከረረው ለምንድን ነው በወያኔ ዘመን ያልከረረው? ይካሄድ ነበር እኮ ከዚህ ራሱ እዛ ይካሄዳል፣ ብዙ ነገር ይወራል፣ ድርድርም ይካሄዳል። የጠነከረ ነገር አልነበረም። ስለዚህ አሁን ችግር የተፈጠረው ኢትዮጵያ ቀና ማለት ጀመረች። ቀና ስንል ድንካሉናል ዱሮ ድንኮነን ድንክነታችን ተቀብለን ስለምንኖር አልተጋጨንም። ይሄ አንዱ ፐርስፔክቲቭ ነው። ሁለተኛው ፐርስፔክቲቭ ግን አንተ ያነሳው ነገር ላንሳለ አድማጮቹ እንዲፈርዱት ማለት ነው። አይ ደን ሶማሌላንድ ቀይ ባህር መፈራረማችን ሶማሌላንድ ላይ ባህር በር መፈራረም አልነበረብንም ወይ? የቀይ ባህር ጉዳይ ማንሳት አልነበረብንም ወይ? ይሄ ባይነሳ መፈራረም አልነበረብንም አይደለም። ጥያቄዎቹ እንድታውቃቸው መፈረም አልነበረበትም ሳይሆን የተፈረመበት መንገድ ነው እና የጠራ ነገር አልነበረም። ያኔ ታስታውስ ከኢትዮጵያ በኩልና ከሶማሌላንድ በኩል ይነሱ የነበሩት የስምምነት ሀሳቦች የሚቃረሩ ነበር። ችግሮች የተፈጠሩ ከኤርትራ ጋር የተፈጠረ ችግር፣ ከሶማሊያ ጋር የተፈጠረ ችግር ወደ ቀይ ባህር መውጣት አለብን የሚል ጥያቄ ሲመጣ ማንሳት አልነበረም። አይ ከኤርትራ ጋር እንትን የተፈጠረው በፕሪቶሪያ ስምምነት ነው። አማን ከዛም በፊት እንትኖች ነበሩ። እሱ ሰዎች የሚያወሩ ነው። እኛ በሚዲያ ያየ ነው። በተጨባጭ እዚህ ጋር እንትን እያልክ ነው። አሁን 2010 ላይ እኮ ገና ጠቅላይ ሚኒስትር አብይ አህመድ ከኢሳያስ አፈወርቂ ጋር በሚሊኒየም አዳራሽ እኔና እሱ ስንደመር አሰብነን ብሏል። አሰብን ለመጠቀም እኮ እየለማ ነበር። ታስታውሳላ? ፕሪቶሪያ ስምምነት ከተፋረመ በኋላ ነው ያ የአሰብ የማደሻ ነገሮች የቆሙት። ቀድሞ ነው አይደለም እስከ መጋቢት ድረስ ፕሪቶሪያ ጥቅምት ላይ ተፈርሞ እስከ መጋቢት ድረስ ጥገና እየተደረገለት ነበር። ጥገና እየተደረገለት ነበር። በማስረጃ ነው እያወራሁ። እኔም በማስረጃ ነው የማወራው። ዩናይትድ ኔሽን የሪፋይነሪ ማሽን ተክልላቸዋለሁ ወጪው እኛ እናደርጋለን ሲባል ኢሳያስ አልፈልግም ነው ያለው። አይሆንም ማለት ስራዎች ነበሩ። አሁን ከዩኤኢ ጋር በዩኤኢ አስተዳዳሪነት እኮ እዛ አካባቢ እኮ ስራዎች እየተሰሩ ነበር። ኢሳያስ እኮ ተስማምቶ ነበር አይደለ? ተስማምቶ እኮ ነው በቀይ ባህር። ጠቅላይ ሚኒስቴሩ እንግዲህ አወሩ። ጠቅላይ ሚኒስቴር ስለሆነ ሌላ ሰው የሰሚ ነው ሚዲያ ላይ የሚያወራው።
አወራው ያለው ጠቅላይ ሚኒስቴሩ ምንድነው ያለ ስናናግራቸው ጥሩ እንመክርበታለን ከመጀመሪያ ጀምረን ይሄን ጉዳይኛ እናነሳ ነበር እስቲን መክርበታለን ይያሉ ጊዜ ሲገዙ ነበር ነው ብለው ምን ማለት ነው እንደዛ ደግሞ እንዳትልኮ እንቅስቃሴዎች መሬት ላይ እኮ የተግባር እንቅስቃሴዎች ነበሩ ወደቡ መንገዶች እንዲታደሱ እየተደረጉ እኮ ነበር ይሄ እኮ የተግባር እርምጃ ነው ተስማምተው ነው አይደል እንደዚህ አይነት የተግባር እርምጃዎች እየተወሰዱ የነበሩት ነው አንተ እዛ ላይ መንገድ የማደስ ወደቡን የማደስ ስራዎች እየተሰሩ አልነበረም ነው ዶኔስ ከዛም አልፎ ሪፋይነሪን ሊተከላሰብን እድሳቱንና ፖርቱን ለስራ ዝግጁ ለማድረግ ዩናይትድ ኔሽን የፈንድ አረጋለሁ ስል ትልቅ ጄኔሬተርም ሊወጣ ስል ፍቃደኛ ያልሆነም ያልኩ እኮ እስከዚህ ድረስ እኮ አመጣውልህ እኮ አሁን እኮ ምንዱ ታውቃለህ ቸገረን እዚህ ሀገር ነገር ማለት ነው እኔ ካንተ ጋር አውርቼ እኔ እናንተን ያወራ ነው አይደል እኔ እናንተ የተወያየ ነው አይደል ሌላ ሶስተኛ ሰው እነሱ የተነጋገሩ ብሎ እናንተ ከተነጋገርነው ውጪ ሰምቻለሁ ብሎ የሚያወራ ነገር ነው ችግር የተፈጠረው ነገር ማለት ነው ሊትራሊ የሚታይ ነገር ማለት እንደዚህ አይን ነገሮች እና ኢሳያስ ከመጀመሪያ ጀምሮ እነሱ የመሰላቸው የፕሪቶሪያ ምናምን እንዴ እኔ ደግሞ ሌላ መረጃ እስቲ አረባካችሁ ቶሎ ብሎ ፕሪቶሪያ ተፈራረሙና ጦርነቱ ይልቅ ሰልችቶናል ስሉ አልነበረም እንዴ የሻቢያ ሰዎች ይሄ መረጃ አለኝ እኔ ደግሞ ማን ነው እንደዛ እኔ መረጃ አለኝ ይሄ ዝም ብሎ አሉ ባልታ ሳይሆን ሪሲት ኤርትራ መንግስት አሉ ባልታ ሳይሆን ሪሲት የሚቆረጥለት መረጃ ነው የምነግርህ ቶሎ በሉ ይሄ ጉዳይ እንዳውም ሰልችቶናል ይለቅ ሲሉ ስለዚህ ፕሪቶሪያ ጉዳይ አይደለም የሚያጋጭ የቀይ ባህሩ ጉዳይ ነው የሚያጋጭ ጉዳይ ነው እነሱ እንዲቆም እኮ አይፈልግም ነበር እኮ ያኔ እሱ በውጪ የሚወራ ነው አልኩ እኔ ደግሞ ሪሲት ያለው ነው ያንተም እኮ አሁን በውጪ የሚወራው አይደለም የሆነ አካል ነግሮኛል ነው እያልክ ያለው ያንተም መረጃ በውጪ የሚወራው ነው ቆይ አንተ ኤርትራ መንግስት ጦርነቱ እንዳልቅ እንደሚፈልግ ምንድነው መስረጃ ከሻቢያ ባህሪ ነው የምነሳው ከሻቢያ ባህሪ ነው የምነሳው አይደለም እሱ ባህሪ ካልከኝ ትንተና ነው አይደለም በፍጹም ነገሮችን የምናየው እኮ ከግራም ከቀኝም በኩል ነው የኢሳያስ ባህሪ ከመጀመሪያው ጀምሮ ኢትዮጵያ በግጭት ውስጥ በጦርነት ውስጥ በዛው እንድትቀጥል ነው እንጂ ትንሽ ተረጋግታ ስለ ልማት ስለ ዲሞክራሲ ምናምን ነገር እንድታስብ አይደለም ከዚህ አንፃር ኢሳያስ በፍጹም ጦርነቱ እንዲቆም ሊፈልግ አይችልም እንለፍና ከአጀንዳችን ውጪ እንዳንሆንና ይናል እንትን ካልነው ያው አድማጭ ተመልካቾችም የራሳቸው ግንዛቤ ይውሰዱትና ካልሆነ በሌላ መንገድ እንቀጥላለን እንግዲህ ጥሩ ግብጽ ለምን ወደ አሰብ መጣች የሚለውን ነገር እንግዲህ ከዚህ ጋር አያይዘን እስቲ እናንሳ እስቲ ግብጽ ወደ አሰብ እንድትመጣም ደግሞ ሁኔታዎችን ያመቻቸችው ኤሪትሪያ ምን አስባ ነው ይሄን ኃላፊነት ወሰደችው ቅድም ያነሳውል ይሄን ድርጊት ደግሞ ኤርትራ ይሄን አቋም እንድትይዝ ማን ገፋፋው የሚልም በጣም ወሳኝ ነገር ማንሳት አለብን ለምንድን ነው ይሄን ነገር መሰለ የምታስታውስ ከሆነ የሆነ የሻቢያ አንድ ሚዲያ አለ ቀንድሎ ምንድነው የሚባለው ሚዲያ ላይ ቀርቡና ኢትዮጵያዊ ሆኖ ማለት ነው ምን አይነት ነገር ነው የሚያስቀምጠው ኢትዮጵያ በታሪኳ ቀይ ባህር ኖሯት አያውቅም የሚል ምስክርነት የሚሰጡ ሰዎች አሉ እንደዚህ አይቶች በሚዲያ የኢትዮጵያ ቀይ ባህር ጥያቄ ማንሳቷ አጥያት ነው አይገባትም የሚሉ ብዙ ኢትዮጵያኖች አሉ ውጭ ሀገር ላይ ማለት ነው በገደምዳሜ የሚናገሩ በግልጽ የሚናገሩ ገደምዳሜዎቹ የትኛው ነው አሁን አማራ ክልል ችግር ካልተፈታ ኦሮሚያ ክልል ችግር ካልተፈታ ቀይ ባህር መጣ አስፈላጊ አይደለም እኛ ገደል ይግባ ቀይ ባህር የሚሉ የሚናገሩ ሰዎች አሉ በቀጥታ ደግሞ ወጥቶ ኢትዮጵያ በታሪኳ ቀይ ባህር ባለቤት ሆና አታውቅም ብሎ የሚናገሩ ኢትዮጵያኖች አሉ ይሄንን ተጠቅሞ ነው እንግዲህ ሻቢያ ኦኬ በዚህ ደረጃ ዊትነስ የሚሰጡ ኢትዮጵያኖች ካሉ ማንኛውም ነገር ማድረግ እንችላለን የሚል ተነሳሳና ግብጽን ወደ ማምጣት መጣ ማለት ነው ግብጽ ግን ወደዚህ አካባቢ ስትመጣ ምን አስባ ነው የሚለው በጣም ወሳኙ ነገር ነው አሁን እንግዲህ ያውኑ አሰብ ላይ መምጣቷ የመጀመሪያ ነገር ግብጽ ለኤርትራ ማስባው ኤርትራን ከኢትዮጵያ ልታድናት ምናምን ፈልጋም አይደለም ምንድነው በህዳሴ ግድቡ ተሸንፋለች ግድቡ ኦሬዲ አልቋል ውሃ ይዟል ምርት ማምረት ጀምሯል ግድቡ ይሄንን የተሸነፈችበትን ፕሮጀክት ዳግም መልሳ ለማሸነፍ ኢትዮጵያን እጅ ለመጠምዘዣ ይጠቅመኛል በዚህ በኩል ሀገሪቷ መውጫና መግቢያ እንዳለ ያለው ዶራሌ ላይ የሚገባውን ቦታ ከያዘች በግብጽ ቁጥጥር ስር ከሆነ ጅቡቲ ያለው ሌላ አማራጭ እንዳናይ አሰብንም እያየን ያለ ነው ልናስመልስ this our time ብለን እየተነሳን ያለ ነው አሰብን ከያዙ ስለዚህ ያለን አማራጭ ምንድነው ማለት ነው አሁን እኛ አንወድ በግድ
በግድቡ ላይ በህዳሴ ግድቡ ላይ ከግብፅ ጋር ሊደራደሩ ይችላሉ፣ እጃቸውን እንጠመዝዛለን የሚል አቋም ይዞ መጡ ማለት ነው። ሌላ የባህር አማራጭ ማሳጣት ነው። አማራጭ ካጣ ምንም ያለውን ነገር ሁሉ ወደ መቀበል የሚትሄድበት ሁኔታ ይፈጠራል ማለት ነው። ሌላኛውና በጣም ኢምፖርታንቱ ነገር ግን ግብፅ በዚህ ደረጃ በ60 ኪሎ ሜትር ርቀት በኢትዮጵያ ድንበር ላይ ተቀመጠች ማለት ምን ማለት ነው? ግብፅ ሁል ጊዜ ኢትዮጵያ ካልተናጋች፣ ኢትዮጵያ ቀና ማለት ከጀመረች ቅድም እንዳነሳው መነሻዬ ላይ የህዳሴውን የአባይን እንትን ወደ ሙሉ ለሙሉ መቆጣጠር ትገባለች። ያኔ ደግሞ የኔ ህይወት አደጋ ውስጥ ይገባሉ ብሎ ወደዚህ ውስጥ እንዳንገባ እዚሁ እንግዲህ በተለያየ መንገድ በቀጥታም ሆነ በተዘዋዋሪ መቼም ከግብፅ ቀጥታ እንኳን የሚቀበሉ የለም። በኤርትራ በኩል የሚቀበሉትን ጦረኞችና ነፃ አውጪ ነን የሚሉ ሰዎችን በቀላሉ ፋይናንስ እያደረገችው ትርምሱን ጡዘቱን ማጋጋል ማለት ነው። ይህንንም አድቫንቴጅ ለመጠቀም ነው መጣችሁ። መጨረሻው አባይን ድህነት ለአንዴና ለመጨረሻ በአደራዳሪና በተደራዳሪ ሳይሆን እሷ ቀጥታ ልትወስንበት የሚችልበት ሁኔታን ይፈጥርልኛል በሚል አስባ ነው ግብፅ ወደዚህ ሂደት ውስጥ የመጣችው ወደዚህ አካባቢ። ኤርትራ ግን ለምን ማቀደች ነው ፖይንቱ። ኤርትራ ለዛው ሉዓላዊነቷን ሸጣ ከዚህ በፊት ያስቀመጠችውን አቋሙንም ቀይራ ኤርትራ ለምን ይሄን ጉዳይ ፈቀደች የሚለውን ጉዳይ ስናይ ኤርትራም አንድ ተመሳሳይ የሚያደርጋቸው ነገር ኢትዮጵያ ውስጥ የአንድነት ኃይሉ ማለት የኢትዮጵያ አንድነቷ መጠበቅ አለባት፣ ኢትዮጵያ ትልቅ ነች፣ ትልቅነቷን ማስከበር አለበት የሚል ወገን ከመጣ የኤርትራ አገር ሆኖ መቀጠል ጥያቄ ውስጥ እንደሚገባ ያውቃሉ። እነሱ ከመጀመሪያም ይሄን ያው ለውጡ ከመጣ በኋላ በጥርጣሬ እንዲህ ነበር ሲያዩ ነበሩ። እዚህ መጥቶ እሱ አብይ ቢባባሉም ነገሩን በጥንቃቄ ነበር ሲያዩ ነበሩ። እነዚህ ሰዎች እንዴት ነው ሀሳባቸው? የአንድነት ኃይል የሚባሉን ጫወታውን የሚጫወቱት ወይስ ለኛ የሚመቸውን ነገሩ በጣም ልል የሆነ ኮንፌዴሬሽን አይነት ነገር ነው ሀገሪቷን የሚያደርጓት የሚል ነገር በአትኩሮት ሲከታተሉ ነበር። ሲያይ ነገሩ ኢትዮጵያዊ ገናናነትን ታሪክን ምናምንን ከፍ ማድረግ ሲጀመር ይሄማ በቃ በሌላ አነጋገር ኤርትራን ማጥፋት ነው። ስለዚህ መስራት አለብን፣ ማንኛውንም አማራጭ ወስደን ይሄንን መጣል አለብን የሚል አቋም ይዟል። ለዚህ ነው አንዱ የፈቀዱት ማለት ነው። ሁለተኛው ነገር ኤርትራ ውስጥ እንግዲህ አደጋ አንድነቷ ውስጥ አደጋ እየተፈጠረ መጥቷል። አይ ቲንክ ከሁለት ቀን በፊት ይመስለኛል የቀይ ባህር አፋር መግለጫ የሰጠው። ይሄ አደገኛ ሲምፕተም ነው። ቀይ ባህር አፋር ይህን ጥያቄ ጠየቀ። ነገ ደግሞ ራሻ ሂዳ ይቀጥላል። በሚቀጥለው ቀን ደግሞ ኩናማ ይጨምራል። በሚቀጥለው ቀን ደግሞ ሳው ይጨጥላል። ይህ ጥያቄ የሆነ መቆሚያ የለውም። ስለዚህ የኤርትራ አንድነት አደጋ ውስጥ የገባ ስለሆነ ቁመን ከምንፈርስ ማንኛውም ነገር ለማድረግ እንገደዳለን የሚል ነገር ነው ያሱ። ሌላኛውና ለሰው ቪዚብል መስሎ የማይታይ ግን በጣም አስቸጋሪ ሁኔታ በኤርትራ አካባቢ እየመጣ ያለው ህዝቡ ምንድን ነው ምን ውስጥ ነው ያለ ነው የሚለው ጥያቄ እያነጣ ነው ያለው። ነፃ ሀገር አሉ ሀገሩን ከዛ ከሀገር ከሆን በኋላ መከራ ላይ የመከራ አይነቶችን ነው የመከራን ቢፌ እያነሳን ነው ያለ ነው። ለዚህ ነው ወይ ምንድን ነው ነፃነት ማግኘት ምንድን ነው ትርጉሙ? እዚህም ሀገር ውስጥ ከባርነት ያልተናነሰ አገዛዝ እየተገዛን በኢኮኖሚም እየደየን ሰብአዊ መብታችንም እየተረገጠ ይሄ ነገር ሜት ነው የሚያደርሰን የሚል ከኤርትራ ባለስልጣናቶች ውስጥ ጭምር እንደዚህ አይነት ጥያቄዎች ይፈጩ ነው ያሉት። ስለዚህ ይህንን ጉዳይ በሆነ ነገር ካልቀለበስኮ ተያይዞ ሰብስቦ ይጥለናል ወደሚለው ነገር በእነሱ በኩልም ስጋት አለ ማለት ነው። እንግዲህ ሰዓቴም እየወሰድን መሰለኝና ላሳጥርና ወደ እንትን ልምጣም ምን መፍትሄ መደረግ አለበት የሚል ወይ ደግሞ በኢትዮጵያ ውስጥ ራሱ ያሉት ኃይሎች በዚህ ሂደት ውስጥ ይጣፋንታችሁ ምን ይሆናል የሚለው ነገር ላንሳለ። እንግዲህ ሻዕቢያ ስትራቴጂክ አላይንስ ነው የሚባል ሰምተህ ታውቃለህ የሚሉ ሰው ወገኖች አሉ። እንግዲህ ሻዕቢያ ዛሬም ስትራቴጂክ አላይንስ ነው ወይ ግብፅን ጎትታ እዚያም ያመጣችልህ የኢትዮጵያን ጉሮሮ የበጠሰች ስትራቴጂክ አላይንስ ናት ማለት እንችላለን ወይ? ይህን ጥያቄ ስትራቴጂክ አላይንስ ናቸው ለሚሉ ሰዎችና እንሰጣለን ወይ ደግሞ ጽምዶ ሆነን አንድ ላይ ይህን ስርዓት ገልብጠን ኢትዮጵያ እናበለጽጋለን የሚሉ ሰዎች ታሪካዊ ጠላት መሆኗን የማይክዷትን ግብፅን በጅቡቲም በአሰብም ጎትታ እያመጣች ያለችው ሻዕቢያ አሁን ጠላት ነች ወይስ ወገን ነው የሚለውን መልስ እንዲሰጡ ማለት ነው። ይህም መልስ ከሰጡም በኋላ
ከሻቢያ ጥይት ተቀብሎ የዲሽቃ ጥይት ተቀብሎ ስልጠና ተቀብሎ ብር ተቀብሎ እየተዋጋ ያለው ፋኖም ይሁን የኦሮሞ ነጻነት ሰራዊት የግብጽ አሽከር መሆኑን አረጋግጧል ወይስ አላረጋገጠም? ነው እዚህ ጋር እንድትመልስልኝ የምፈልገው። ለምን ሻቢያ ኪሱ አይደል የሚያወጣው? ያን ከግብጽ የተቀበለውን ነገር ነው እየሰጠ ያለው ነገር ማለት ነው። ሌላኛው ነጥብ ኦኬ፣ ይሄ ከሆነ እንግዲህ በግብጽና ኢትዮጵያ መካከል ወደ ግጭት እንኳን የሚገባ ቢሆን ግጭት ስሊናት ፊዚካሊ ማለት ነው። አሁን ግብጽ ልታጠፋ ማታለች። እያንዳንዱ ኢትዮጵያዊ አንደርስታንድ ሊያደርግ ይገባል። ምንም የሚዋሽ ነገር አይደለም። በቃ እኔም አንተም ልጆቻችንም በቃ ኢትዮጵያ ጄኔሬሽን ወይ ግብጽን ታግሎ ወይን ሻቢያ መጣችውን ጣጣ ታግሎ መቀልበስ ነው ያለበት፣ ወይ ደግሞ ቀጥተኛ የግብጽ አሽከር ሆኖ ዘላለም ባሪያ ሆኖ መቅበር ነው። በዚህ ሂደት ውስጥ ለሻቢያ ተባባሪ የሚሆኑት ኃይሎች የጣፋንታቸው ምን ይሆናል? ሁለት ቡድን የሚፈጠር ይመስለኛል። አንደኛው ቡድን ህወሓት አለ። ህወሓት ማለት ፍንካቸው ነው። ህወሓትም ራሱ ሙሉ ለሙሉ የዚህን አጀንዳ ተቀባይ ነው ብዬ አላስብም። ፍንካቸው ነው የሚቀበለው። ኖ ይሄ የሀገር ክደት ነው፣ እኛ የአሉላ ልጆች ነን፣ ይህንንማ አንቀበልም ብሎ ማለት ነው። ግብፅን ስንደፋት ነው ኖር ነው፣ አሁንም አንበረከክም ብሎ የሚነሱ አሉ። ከኢትዮጵያ ጋር አብረው ተሰልፉ ማለት ሌላ ትጥቅ ትግል ላይ ካሉት ከፋኖች ውስጥ እንግዲህ ሻቢያ ጋር ሄዶ ቢሮ ከፈቱትና ከሻቢያ አስቤዛ እየተቀበሉ ያሉት ምን እንደሚሆኑ አላቅም። ግን በርካታ የማይናቅ ቁጥሩ ከመንግስት ወይ ደግሞ ከህዝብ ከሀገር ጋር እንደሚሰለፍ፣ ከዛ ያነሰ ግን ከነ ኤርትራ ጋር ሊሰለፍ እንደሚችል አንዱ ቡድን ይፈጠራል፣ በግብፅ ሞኒተር የሚደረግበት ኃይል ማለት ነው። በሌላኛው በኩል ግን መንግስት አለ፣ ድፍን ኢትዮጵያ ህዝብ አለ፣ ቲፒኤፍ አለ፣ እንደዚሁም የፋኖ ኃይሎች አሉ። ሸኔም ቢሆን የኦሮሞ ነጻነት ሰራዊት ውስጥም ቢሆን የማይናቅ ቁጥር ይህንን የግብፅን ጠባሳ ለምን ትላንትና እኮ ባይዞ ግብፅንም ቢሆን ማህድስትንም ቢሆን በዚህ በወለጋ በኩል እኮ ሲዋጉ ለእናታ አገር እኮ ዮቴትሉ ናቸው። ማህድስትን ደፍቶ መለሱና አገር ለዋላውን በዛ በኩል ያስጠበቁ የእነሱ ልጆች ዛሬ ከግብፅ ጋር አይሰለፉም። በእርግጠኝነት ነገር ማለት ነው። ይሄ ሁሉ ሆኖ አንድ ላይ ሌላ ቡድን ይፈጠራል። ግን ጦርነቱ ነው ወይስ የሚያዋጣ ወይስ ሌላ አማራጭ መንገድ ነው ያለው የሚለውን ነገር ላንሳል እስቲ። ምናልባት ጥያቄ አስባል መሰለኝ ወይ አውቱን ላስቀምጥልን። እንግዲህ ኢትዮጵያ ምንድነው ማድረግ አለባት ብለን ካሰብን የመጀመሪያው ደረጃ መሆን ያለበት ምንም ጦርነት ውስጥ መግባትም አስፈላጊም አይመስለኝም፣ አዋጭም አይደለም። ግብፅን አንድ ጥይት ሳይተኮስ ከዚያ አካባቢ ማባረር ምንድነው የሚበደረገው ማባረር የሚቻለው የሚለውን ነገር ላይ ነው። የመጀመሪያው ደረጃ ገባር የአባይ ገባሮች ላይ ሰፋፊ የመስኖ ፕሮጀክቶችን አሁኑኑ አስጠንቶ አሁኑኑ ተግባር መግባት ልንገባ እንደሆነ መግለጽ ብቻ መግለጽ። ያኔ አሁን ከሚሄደው ውሃ ሩቡም መዴ አንድ አስረኛ መዴ ጉዳያችን የሚሆንበት ጉዳይ የለም ማለት ነው። ያኔ ግብፅ ዕቃውን ሸክፋ ከአሰብ ትሄዳለች። ይህን ሁሉ ጣጣ ያመጣችውን ደግሞ ኤርትራን ለአንዴና ለመጨረሻ መልስ መስጠት መሞከር አለበት፣ ነገም ተመሳሳይ ችግር እንዳይፈጠር ማለት ነው። ይሄ አንደኛው መንገድ ነው ማለት ነው። ሌላኛው ግን ይሄንን አጋጣሚ በረከት መጠቀም ይችላል መንግስት። ዛሬ ወደ ተመለስ ነው ወደ ጉንደት ጦርነት ተመለስ ነው ማለት ነው። አፄ ዮሐንስ ተዋጉበት፣ ግብፅ መጣ፣ በቃ ሌላ ነገር እኮ የለውም እኮ ነው እኮ የሚገርም ነገር። ስለዚህ ይሄ የዚህን ጦርነት ዛሬ 100 ምናምን ዓመት አባቶቻችን አገርን አንድነት ያስጠበቁትን ይሄ ትውልድ የሀገርን አንድነት አሰልፎ ይሰጣል ወይስ ይፋለማል? ስለዚህ አገራዊ አንድነቱን ትርክቱን ከምንም ጊዜ በላይ አጠናክሮ ህዝቡን ማሰባሰብና አንድነት ኃይል ነው የሚለውን ጉዳይ መፍጠር የሚቻልበት አጋጣሚ
አለ ማለት ነው። ይህም በመጠቀም ጉዳዩን ለአንዴና ለመጨረሻ እልባት መስጠት ይቻላል ማለት ነው። ይህ ነው የሚታየው። በጣም ጥሩ። እንግዲህ ከችግሮቹ አነሳስ ጋር ተያይዞ ከኢትዮ ኤርትራ የችግር አነሳስ ጋር ተያይዞ ከኢሳያስ ዓላማ አንጻር አንዳንድ ልዩነቶች ቢኖሩንም እንግዲህ የራስን መልከታ አስቀምጣል። በተለይ ምን ሊሆን ይችላል፣ ይህን ነገር ምን ፈጠረው የሚሉትን ጉዳዮች ተነስቷል። ተመልካቾችንም እንግዲህ ይህንን ሀሳብ ይዘው የራሳቸውን ሀሳብና አቋም መያዝ ይችላሉ። ሀሳብ አስተያየታቸውንም ቢሰጡን ደስ ይለናል። የቀጣዩ አጀንዳችን የሚሆነው በአጭሩ የምንመለከተው ሰፋ ያለ ጉዳይ ስለሆነ ካለን ጊዜ አንጻር እጅግ በተመጠነ መልኩ ነው የምናነሳው። የደቡባዊ ትግራይ የቲዲኤፍ የደቡባዊ ትግራይ ዞን አዛዥ የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ ወይም በቅጽል ስማቸው ብዙ ጊዜ የሚታወቁት ጆን መሪድ ነው። ጨዋታው ፈርሷል፣ ጦርነቱም ቀርቧል ብለዋል። ፕሪቶሪያን የፌዴራል መንግስት እየተዘባበተበት ነው ብለዋል። የፌዴራሉ መንግስት ጠላታችን ነው በማለት ተናግረዋል። ትግራይን እያሸበሩ ነው በማለት ደግሞ የቲፒኤፍ ወይም የሀራ መሬት ታጣቂዎችን ከሰዋል። በሽምግልና ከዚህ በኋላ የማይመጡ ከሆነ እጃቸውን እንቆርጣለን የሚል የመጨረሻ ማስጠንቀቂያ ሰጥቷቸዋል። ይህንን የተናገሩት ማይጨው ከተማ ላይ ከሰሞኑ ከ2 ቀን በፊት ባደረጉት ንግግራቸው ነው። ከዚህ በተጨማሪ ተፈናቃዮችን ከዚህ በኋላ 2 ዓመት ሙሉ እንዲመለሱ ጠይቀናል። ከዚህ በኋላ ግን ተፈናቃዮችን ይዘን ራሳችን እንገባለን የሚል ነገር አንስተዋል። እንዴት አየው የጀነራሉ ንግግር? እንግዲህ የጀነራሉ ንግግር ሰሞኑን እያደረጉ ካሉ ነገር ጋር በጣም ተያያዥ ነገር ነው። በተለይ ሆን ተብሎ ምግብ እጥረት እንዲፈጠር ተደርጎ ወደ ራብ እንዲያድግና ሰዎች እንዲሞቱ ያደረጉበት አንዱ ስትራቴጂ ነው። ይህን ስትራቴጂ ይጠቀሙበት ደግሞ ለሚያደርጉት ወረራና ጦርነት ጀስቲፊኬሽን ሊፈጥሩለት አስቦ ነው። እንግዲህ የእሳቸው ንግግርም የዚህ አካል ነው የሚሆነው ማለት ነው። እንደኛ ምናልባት ቲፒኤፍ የሚባለው ኃይል እንዲሁ ዝም ብሎ ተራ ና ተመለስ እጅን ስጥ ሲባል እጁን የሚሰጥ ነው። እንደዛማ ከሆነ ከራሳቸው ኢስር እኮ የወጣ ጦር እኮ ነው። የጦር እኮ ከየትም መጣ አይደለም። ከዚህ በፊት የቲፒኤልኤፍ ሰራዊት ሆኖ የተዋጋ ብዙ ዳሜጅ የፈጠረ ኃይል ነው የኃይል። አሁን ግን የሆነ የአካሄድ መለወጥ መቻል አለበት። ለትግራይ ህዝብ አይበጅም። በእነዚህ እስከ መቼ ነው በእነዚህ ኃይሎች የትግራይ ህዝብ እየቆሰለ የሚኖረው? ለአንዴና ለመጨረሻ በእኛ ደም በእኛ አጥንት የትግራይ ህዝብ ነፃ መውጣት አለበት ብሎ የተፈጠረ ኃይል ነው። ዝም ብሎ ከሜዳ ተገዛ ወይ ደግሞ ከመንገድ ላይ የተገዛ ሰውም አይደለም። ና ስሉት የሚመጣ ሂድ ስሉት ሜዳ ይህን ነገር አድርጎ ማቅረቡ ወይ እሳቸው ለደጋፊዎቻቸው ሞቅታ ለመፍጠር አስበው ካልሆነ በስተቀር ፋክቱ እሱን አይመስለኝም ማለት ነው። ግን ንግግራቸው የሚያሳየው በተለይ ተፈናቃዩም ጉዳይ አሁን ከዚህ በኋላ ሰብሬን እንገባለን ማለት ኦኬ በቃ ይኸውና ተርበዋል፣ ዓለም አቀፍ በራቡ ትኩረት ሰጥቶናል፣ እኛ የምናደርገውን ነገር ለወረራችን ራሱ ህጋዊነት ልባስ ያገኛል ከሚል ፖይንት ነው ተነሱት ማለት ነው። ግን ይሄ የፈጠሩት ነገር አሁን እንደው በራሳቸው ስሜት ብቻ ያደረጉት ነገር ነው ወይስ ቅድም የዘረዘርናቸው የነ ግብፅ የነ ኤሪትሪያ አካሄድ ምናምን ጋራ የተናበበ ነገር አለው ወይ የሚለው ነገር ነው መሰረታዊ ነገር የሚሆነው ነገር ማለት ነው። እኔ እንደሚገባኝ የተናበበ ነገር ያለው ነገር ይመስለኛል። ሁሉም ነገር በስኬጁል ነው የመጣ። አንዱ ማን ነው ባኪ 2019 መንግስት ይገለበጣል ነው ምንድነው ወድቃል ምናምን ያሉ አሉ። ስለዚህ ሁሉም የሆነ እቅድም ነገር አለች ታውቃለህ፣ የሆነች ወጣች እቅድ ማለት ነው። የዛ እቅድ አካል ነው። ሁሉም በዛ እቅድ መሰረት የሆነ አፈጻጸም እቅዶችን እያወጣ ነው። እሱን ነው ጆን መዲድ የዛች አፈጻጸም እቅድ። እሱ ደግሞ ወልቃይት ወረራ ሲያካሄድ ተፈናቃይ ጭኜ መመለስ ግዴታ ስላለብኝ እዚህ በራብ እያለቁ ስለሆነ ወራሪ ነሳ ወደ ቀይ መለስ ስትራቴጂ ነው የሚለውን ነገር ልባስ አድርጎ ለማድረግ ነው የሚሄደው። ግን የምሳካ አይመስለኝም። ራቡንም ወደ ራሳቸው መልሶ ችግር እየፈጠረ ነው ያለው። ምናልባት ዛሬ 77 አይደለም ዛሬ 2025 ነው በፈረንጆቹ ማለት ነው። ብዙ ቴክኖሎጂ ያለበት ብዙ ነገሮችን ማወቅ የሚቻልበት ስለሆነ እኔ ህወሓቶች ትንሽዬ ራሳቸውን አፕዴት ለማድረግ ቢሞክሩ መልካም ነው የሚል ነገር ነው ምክር ነው ያለኝ በግላዊ ማለት ነው እንደ አንድ ሀገር ልጅ ማለት ነው። በጣም ጥሩ ተመልካቾቻችን፣ 2 ጉዳዮች ላይ ትኩረት አድርገን ተወያይተናል። የዛሬው ኢንሳይት ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።